እንዴ ቢጣሉስ ምን ችግር አለው? ቢጣሉስ ሰው እኮ ተጣልቶ ይታረቃል እኮ። እንኳን እነሱ አብሮ ማይኖሩት ይቁርና ፍቅረኛሞች ባልና ሚስት አብሮ አንድ ቤት ውስጥ እየኖሩ እኮ ይጣላል። አብዛኛዎቹ እህት ወንድሞቼ ሲስተሮቼ በጣም ተጨንቃቸዋል በብሩኬና በሃይሚ ነገር። እንግዲህ ሃይሚና ብሩኬ ዛሬ ጠዋትም አንዳንድ የሆነ ብልጭ ድርግ የሚያደርግ ነገር እንትን ነገር እነዚህ ጥቅስ ነገር እየለቀቁ ነው ያሉት። አብዛኛው ሰዎች ጥቅሱን እያዩ ብሩኬና ሃይሚ ጥሩ ሁኔታ ላይ አይደሉም፣ ብሩኬና ሃይሚ ተጣልተዋል መሰለኝ ምናምን ብሎ አንድ ሁለት ሶስት ልጆች ቪዲዮ ሰርተዋል። ሃይሚና ብሩኬ በጣም በሚገርም ሁኔታ ነው ዛሬ ቢመጡት፣ በሚገርም ሰርፕራይዝ ነው የሚመጡት። ከወደ 9 ሰዓት ላይ ወይም 10 ሰዓት ላይ ምርጥ የቲክቶክ ቪዲዮ ሊለቁልን ይችላሉ። ቤተሰብዬ ምንም ነገር እንዳታስቡ። አንዳንድ የጠላት ወሬ ነው የሚወራው እንጂ ሃይሚና ብሩኬ ምንም አልሆኑም፣ አልተጣሉም። ብዙዎች ልጆች ተጣልተው ነው ወይ የቀሩት ምን ሆኖ ነው እያሉ ምንም ነገር ጸብ የለም በእነሱ መሀል። ምንድን ነው የሚያጣላቸው? ምን የሚያጣላ ነገር አላቸው? ፍቅር በፍቅር ናቸው። ሁሉን ነገር እያየን ነው፣ ፍቅራቸውን እያየን ነው። ቤተሰብዬ የኔ ፍቅሮች ምንም ነገር የለም፣ አትስጉ ነው ምለው። ለምን መሰላችሁ? ለጠላት ቦታ እየሰጠን ያለው፣ ለአንዳንድ ጠላቶች ቦታ እየሰጠን ነው ያለ ነው። ስለዚህ ለጠላት ቦታ መስጠት የለብንም የኔ ፍቅሮች፣ የኔ ማሮች። አውቃለሁ እንደምታስቡ ለነሱ በጣም ብዙ ልጆች በውስጥ መስመር እየጠየቃችሁ ነው። ዛፍዬ ዛሬ ምን ሆኖ ነው? ትላንትና ምን ሆኖ ነው? ይሄ የምንሰማው ወሬ ምናምን። አንዳንድ ልጆች አሉ ዝም ብሎ በቃ ሳያውቁም ሳይሉ ዝም ብሎ ስለነሱ የሚተረተሩ አሉ። የነሱን በቃ የሆነ አንዳንድ ሰው እኮ ግጥም እንትን ምንድነው ስሙ ምንድነው ጥቅስ እኮ ያወርዳል። አንዳንድ ጊዜ ከብሩኬ ጋር ስለተጣላች ብቻ አይደለም ሃይሚ ጥቅስ እያወረደች ያለችው። ከሰሞኑን ሁሉ ጥቅስ እያወረደች ነው ያለችው። ከባድ ጥቅሶችን እያወረደች ነው ያለችው። ከብሩኬ ጋር ስለተጣላች ነው እንዴ ጥቅስ የምታወሩ? ለምን ብላ ምን አርጓት? ምን ተፈጥሮ? ብሩኬ እንደ እንቁላል የሚይዛት እንደ እንቁላል የሚይዛት ወንድ ምን አድርጎ ነው የሚጣሉት? ደግሞ ቢጣሉ ምን ችግር አለው? ፍቅረኛሞች እኮ ይጣላል እኮ እንዴ። ቢጣሉስ ምን ችግር አለው? ቢጣሉስ ሰው እኮ ተጣልቶ ይታረቃል እኮ። እንኳን እነሱ አብሮ ማይኖሩት ይቁርና ፍቅረኛሞች ባልና ሚስት አብሮ አንድ ቤት ውስጥ እየኖሩ እኮ ይጣላል። ጫማና እግራችን እኮ ተጋጭቶ እኮ ይጣላል፣ እግራችን ራሱ ሲጋጭ። ስለዚህ ተጣልተው ነው ምናምን ብሎ የሚፈሽጉት ወሬ ብቻ ነው። ምንም ነገር የለም በእነሱ መሀል። ኦኬ ምንም ጥቅስም ቢያወርዱ እነሱ የራሳቸው ነገር ስላለ ነው። የራሳቸው ሰው እነሱን በመጥፎ ነገር ለሚያነሳቸው የነሱን ትልቀት ለማይፈልጉት ነው ይሄ ጥቅስ እንዲገባቸው የሚያስቀምጡት እንጂ ሃይሚ ከብሩኬ ጋር ተጣልታ አይደለም ጥቅስ የሚያስቀምጡት። ስለዚህ ጉዶች ምንም ነገር የለም። እንደውም ዛሬ በሚገርም ነገር ነው የሚመጡልን፣ በጣም በሚገርም ሁኔታ፣ በሚገርም ሰርፕራይዝ። የቀሩበትን በራሳቸው አፍ ለምን እንደቀሩ ምን እንደሆኑ በራሳቸው አፍ ሳሰሙ ማንንም ሰው አትመኑ። በቃ እኔ እንደውም ትናንትና ደውዬን ያጣራሁት እንግዲህ ከየሆነ ሰው ምግብ ተጋብዘው ነው ምናምን የሚባል ነው ወሬ ነው የሰማሁት እንጂ ያ ሰው እውነት ያወራልኝ ውሸት ያለም አውቀው ጉዳይ አይደለም፣ ግን ወሬ ነው የሰማሁት ይሄ ነገር ማለት ነው። በስልክ ደወልኩኝ፣ አይ ግብዣ ስላለባቸው አልተመቻቸውም ስለዚህ ነው ያልመጡት እንጂ ሃይሚና ብሩኬ ምንም አልሆኑ ነው ያሉኝ ማለት ነው። ስለዚህ እነሱ ምንም ችግር የለባቸውም ነው የምለው። የጠላት ወሬ ነው፣ ማንንም ሰው እንዳሰሙ። ቲክቶክ ላይም እየተፈተፈተ ነበረ፣ እየሰማው ነበር። ቲክቶክ ላይም ለምን ቀሩ ምናምን እንዴ። አንዳንድ ሰው ቆይ እኔ የምለው ማለት ነው አንዳንድ ጊዜ ማረፍ አይችሉም እንዴ እነሱ እንዴ? ማረፍ አይችሉም? ሁሌ እኮ ቪዲዮ አይሰራም እኮ፣ ይሰለቻል እኮ። እግዚአብሔርን ነው የምላችሁ። እኛ አሁን እዚህ ቁጭ ብለን ስለምንሰራ ነው። ወጥቼ መስራት በጣም ነው የሚያስጠላኝ። እኔ በጣም ብዙ ሰዎች ነይ እንስራ ምናምን ብሎ ይደውሉልኛል። ነይ ዛፍዬ እንስራ፣ ነይ ውጪ ምናምን፣ ግን እኔ በቃ መውጣት ይደብረኛል። በቃ እንደውም እነሱ ጎበዝ ናቸው። ሁሌ እየወጡ ለኛ ብሎ እየወጡ ምን እያሉ እየሰሩ እኛን ለማስደሰት እያደረጉ ነው ያሉት። ግን በቃ ሁሌ እኮ ፋሲካ የለም እንዴ። ሁሌ ደግሞ ሰው ማስደሰት አይችሉም። ሁሌ ደግሞ መገኘት አይችሉም። ምንድነው አልተገኙም ተብሎ ተጣልተዋል እንደዚህ ሆኗል ምናምን ብሎ በቃ መፈርጠቅጠቅ ምን ይሰራል? ምንም ነገር አልሆኑም እነሱ። እባካችሁ እረፉ፣ ጠላቶች እረፉ፣ ተዋቸው በቃ። አሁን በ9 ሰዓት ወይ 10 ሰዓት ታያላችሁ በሚገርም እንትን እንደዚህ እያሉ ሲመጡ አብረው ማለት ነው። ቲክቶክ ላይ ታያላችሁ። በኋላ ወይ ብሩኬ ወይ ሃይሚ ይለቃሉ ቲክቶክ ላይ ዛሬ ለእያንዳንዱ ለወረኞች ማለት ነው። ለወረኞቹ እንዲለቁ እኔ እፈልጋለሁ። እውነት እኔ እፈልጋለሁ። በጣም ተቃጠልኩ። እኔ ራሱ ተቃጠልኩኝ። እንዴ ምንድነው? ይረፉበት በቃ።
ሬስት ኢን ዘ ፒስ የሚባል ነገር አለ በእንግሊዝኛ። ሬስት ኢን ዘ ፒስ ይባላል። እረፍት ነው፣ ሬስት ማድረግ ነው። ዋት ሀፕን ምንድነው? ሀፕን አላደረገም በእነሱ መሀል ወርኒንግ ነገር ነው ምና አረ ወርኒንግ ብትባሉ ጋዴሚት። ለማንኛውም ቤተሰቦች እወዳቸዋለሁ፣ አከብራቸዋለሁ። እኔ ሀይሚዬና ብሩኬ ምንም ነገር ስለሌለ አይ ዶንት ኬር። ማንም ቢያወራ ማንም መስሚያዬ ጥጥ ነው ማረግባቸው ማለት ነው። በተረፈ ቪዲዮ ላይክ እያደረጋችሁ ለጥላት አድርሱላቸው። እሺ፣ እወዳቸዋለሁ።